ጥር 27 ገና ሲወለድ 500 ዓመት የሆነውን ሙት ያስነሳውና በተወለደ በ3ኛ ቀኑ ቅዱስ ቅዱስ ብሎ አምላኩን ያመሰገነው በኋላም በእሳት ተቃጥሎ በሰማዕትነት ያረፈው ቅዱስ ቢፋሞን የሰማዕትነቱ ፍጻሜ ነው። አካሄዱን ከእግዚአብሔር ጋር ስላደረገ በሞት ፋንታ የተሰወረው ነብዩ ቅዱስ ሄኖክም የእርገቱ መታሰቢያ ነው። መልአኩ ቅዱስ ሶርያል ዓመታዊ መታሰቢያ በዓሉ ነው። ይሄውም ለዕዝራ የተሰወረውን ምስጢር ሁሉ የገለጠለት መልአክ ነው። ሐዋርያው ቅዱስ ጢሞቴዎስ የከበረ ስጋው ከኤፌሶን ሀገር ወደ ቁስጥንጥንያ ከተማ የፈለሰበት ዕለት ነው። ሰማዕቱ ቅዱስ ሰራቢዮንም መታሰቢያው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦች በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ በማድረግ ጀምሩት። ወደ ቅዱሳኑ ታሪክ እንለፍ። ወደ ሰማዕቱ ቅዱስ ሰራቢዮን ታሪክ እንለፍ። ይሄውም ቅዱስ ከደቡባዊ ግብጽ ከምስር አውራጃ የተገኘ ሰማዕት ነው። እርሱም በሀብትና በንብረት የበለጸገ ነው። አብዝቶ መበጽወትን የሚወድ ነው። ከሃዲ መኮንን ሄሬኔዎስ ክርስቲያኖችን በያሉበት እያሳደደ በሚያሰቃይበትና በሚገድልበት ወቅት ቅዱስ ሰራቢዮን ሰማዕትነትን ይቀበል ዘንድ ወደደ። ወዲያውኑ ቅዱስ ሰራቢዮን ቴዎድሮስና ሰረማ ከሚባሉ ሁለት ወዳጆቹ ጋራ ወደ ከሃዲው መኮንን ዘንድ ሄደ። በመሄድም በፊቱ ቆሞ የጌታችንን ክብር መሰከረ። መኮንኑም ሁሉንም አሰራቸው። የአገሩ ሰዎችም የቅዱስ ሰራቢዮን መታሰር በሰሙ ጊዜ ሁሉም ተሰብስበው መኮንኑን ገድሎ ከእጁ ለማስጣል በማሰብ ብዙ መሳሪያ በመያዝ ለጦርነት ተዘጋጁ። ነገር ግን ቅዱስ ሰራቢዮን ከለከላቸው። እኔ ራሴ በጌታዬ በኢየሱስ ክርስቶስ ስም ደሜን አፈስ ዘንድ በፈቃድ የመጣው ነኝ አላቸው። መኮንኑም ይዟቸው ከዚያ በመውጣት በመርከብ አሳፍሮ ወደ እስክንድርያ ሀገር አደረሳቸው። በዚያም ቅዱስ ሰራቢዮንን ጽኑ በሆነ ልዩ ልዩ ማሰቃያዎች አሰቃየው። በመጀመሪያ በመንኮራኩር ውስጥ በመጨመር አሰቃየው። የእሳት ምድጃዎች ውስጥ በመጨመር በእሳትም አቃጠለው። ከነዳጅ ድፍድፍና ከቅመማ ቅመም ጋር አድርጎ በትልቅ ድስት አስቀቀለው። የስጋውንም ስሮች አስቆረጣቸው። በብረት አልጋም ላይ አስተኝቶ በችንካሮች አስቸነከረው። ቅዱሱም ይህን ሁሉ ስቃይ የሚታገስ ሆነ። የታዘዘ የእግዚአብሔር መልአክም ስቃዩን ሁሉ እንዲችል ያስታግሰው ከቁስሎቹም ይፈውሶ ነበር። ከዚያም በኋላ መኮንኑ ቅዱስ ሰራቢዮንን በእንጨት ላይ ሰቅሎ በፍላጻዎች አስነደፈው። የቅዱሱ የዘወትር ጠባቂ የሆነው መልአክም እርሱን ከተሰቀለበት አውርዶ በእርሱ ፈንታ መኮንኑን አስሮ ሰቀለው። ቅዱስ ሰራቢዮንም በዚህን ጊዜ መኮንኑን በክርስቶስ ስም የታሰሩትን ሁሉ ከእስር ቤት እስከምታወጣቸውና ሞታቸውንም ፍጻሜ እስክታዝ ድረስ ከዚህ ከተሰቀልክበት እንጨት እንደማትወርድ እወቅ አለው። መኮንኑም የቅዱስ ሰራቢዮንን ትእዛዝ በመቀበል በእስር ቤት ያሉትን ሁሉ እንዲያወጧቸውና ራሳቸውን በሰይፍ እንዲቆርጡ አዘዘ። እንዳዘዛቸውም እንዲሁ አደረጉና አንገታቸውን ቆረጧቸው። የሰማዕትነት አክሊልንም ተቀዳጁ። የእነዚህ ሰማዕታት ቁጥራቸው 540 ሆነ። በረከታቸው ይደርብን። ከዚህም በኋላ የከበረ ቅዱስ ሰራቢዮንን ወደ ሌላ አገር ወስዶ ያሰቃየው ዘንድ ከሐሳቡም ካልተመለሰ ራሱን በሰይፍ ቆርጠው ዘንድ ሄሬኔዎስ አንዱን መኮንን አዘዘው። መኮንኑም በመርከብ ይዞት ሄደ። ሌሊትም በሆነ ጊዜ ከአንድ ወደብ ደርሰው ሲተኙ መርከቧ በእግዚአብሔር ፈቃድ ያለ አቅጣጫዋ ከቅዱስ ሰራቢዮን ሀገር ደረሰች። ሲነጋ በነቁ ጊዜ የሚሄጃቸው አቅጣጫ ተለውጦ አገኙት። ሰራቢዮን ሆይ እነሆ ይቺ ሰማዕትነትን የምትፈጽምባት ሀገር ናት የሚል ድምጽ ከሰማይ መጣ። በዚህንም ጊዜ ቅዱስ ሰራቢዮንን ከመርከብ አውርዶ በታላቅ ስቃይ አሰቃይተው በመጨረሻም ራሱን በሰይፍ ቆረጡት። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። የሰየፈው መኮንን ልብሶቹን አውጥቶ ገንዞ ለዘመዶቹ ሰጠው። የቅዱስ ሰራቢዮን ረድኤት በረከቱ ይደርብን፣ በጸሎቱም ይማረን አሜን። አሁን ደግሞ ወደ ቅዱስ ቢፋሞን ታሪክ እንለፍ። ይህ ቅዱስ ገና ሲወለድ 500 ዓመት የሆነውን ሙት አስነስቷል። በተወለደ በ3ኛው ቀኑም ቅዱስ 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 ብሎ አምላኩን አመስግኗል። አባቱ ከከበሩ ወገኖች የሆነ ስሙ አንስጣሲዮስ፣ እናቱ ሶስና ይባላሉ። እነርሱም መመጽወትን የሚወዱ ደገኛ ክርስቲያኖች ናቸው። በእመቤታችንና በቅዱሳን የበዓላት ቀን ለድሆችና ለጦመ ዳሪዎች ምጽዋትን በመስጠት ያከብራሉ። የሚኖሩትም በምስር ሀገር አውሲም በሚባል ቦታ ነው። እግዚአብሔርም ደግነታቸውን ተመልክቶ መልኩ እጅግ ያማረ ልጅ ቅዱስ ቢፋሞንን ሰጣቸው። እነርሱም ገና ሲወለድ እጅግ ብዙ ታምራትን አድርጎላቸዋልና እጅግ ደስ አላቸው። በሃይማኖት በምግባር ኮትኩቶ አሳደጉት። 9 ዓመትም በሆነው ጊዜ ሃይማኖትንና ስርዓተ ቤተ ክርስቲያንን እንዲማር ለአንድ መምህር ሰጡት። ከመምህሩም ዘንድ ጥበብንና ተግሳጽን የቤተ ክርስቲያንን መጻሕፍት ሁሉ አጠና። ከልጅነቱ ጀምሮ በጾም በጸሎት በስግደት ይጋደል ነበር። እግዚአብሔርም ለቅዱስ ቢፋሞን ገና በልጅነቱ በእጆቹ ድንቅ ድንቅ የሆኑ ተአምራትን የማድረግ ጸጋ ሰጠው። በቁስል ደዌ እጆቹንና እግሮቹን የታመመ አንድ ድሃ ቅዱስ ቢፋሞንን ምጽዋት ቢለምኖና ቅዱሱን በእጆቹ ቢነካው ወዲያውኑ ከደዌው ድኖ ጤነኛ ሆነ። ሁለተኛም በሌላ ጊዜ በቅዱስ ዳዊት መዝሙር ሲያመሰግን ከዚያ አንድ ጋኔን የሚጥለው ሰው ነበርና የእግዚአብሔር ቅዱስ ሆይ ተወኝ፣ ከዚህ ቦታ ልጥፋ ብሎ ጮኸ። ቅዱስ ቢፋሞን ወደ ጌታችን ጸልዮ አንድን ጋኔን ያደረበትን ሰው አዳነው። መምህሩም ይህንን አይቶ በዚህ ሕፃን ልጅ ያደረውን ጸጋ አደነቀ፣ አከበረውም። በመምህሩ ዘንድ 8 ዓመት ኖረ። ጌታችንም ቅድስት እናቱ ድንግል ማርያምንና ቅዱሳንን እያስቀጠለ እየመጣ ይገለጥለት ነበር። ቅዱስ ቢፋሞን በየ7 ቀን በመጾም ተጋድሎም ጨመረ። ከሰንበት በቀር አይበላም ነበር። እድሜውን ከፍ ሲል ወላጆቹ ሚስት ሊያጋቡት አሰቡ። እርሱ ግን በዚህ እንደ ጤዛ በሚያልፍ ዓለም ከሴት ጋር መኖር ለኔ ምን ነው? ፍላጎቱም ዓለሙን ሁሉ ያልፋል አላቸው። ከዚያም በኋላ በ7ኛው ወር አባቱ ሲያርፍ ንብረቱን ሁሉ አውጥቶ ለጦመ ዳሪዎች ሰጣቸውና በቤተ ክርስቲያን
ክርስቲያን አገልግሎት የተጠመደ ሆነ። በዚያ ወራት የፋርስ ሰዎች በሮም ሰዎች ላይ ጦርነት አስነስተው ነበር። የሮም ንጉስ በጦርነት ስለሞተ ሮም ያለ ንጉስ ቀረች። መኳንንቱና የመንግስት ታላላቅ ሰዎች ተሰብስበው ከሀገሮች ሁሉ ተዋጊ የሆኑ አርበኞችን ይሰበስቧቸው ዘንድ በየሀገሩ አዘዙ። ከላይኛው ግብጽ ልበ ደንዳና የሆነ ስሙ አግሪጳዳ የሚባል ሰይጣን በልቡ ያደረበት ፍየል ይጠብቅ የነበረ ኃይለኛ ሰው ተገኘ። እርሱንም ወደ አንጾኪያ ሀገር ወስደው የፈረሶች ባልደራስ አድርጎ ሾሙት። በአንዲት ዕለት ሸንበቆ አንስቶ ዋሽንት ሰርቶ ሲነፋ በፈረሶቹ ላይ ሰይጣን አደረባቸውና ፈረሶቹም እያሽካኩ ይጨፍሩ ጀመር። በጦርነት የሞተው ንጉስ ሴት ልጅም በቤተ መንግስት አዳራሽ ሆና ሲዘፍንና ዋሽንት ሲነፋ አግሪጳዳን አይታ ወደደችው። ሰይጣንም በልቧ የዝሙት ፍላጻ ጨመረባትና ወደ እርሷ አስመጣችውና ገባችው። ስሙንም ዲዮቅልጥያኖስ ብላ ሰየመችውና ነገሰችው። ታናሽ እህቷን በእርሷ ቀንታ መክሲሚያኖስ የሚባል አንዱን መኮንን መልምላ ገባችና ልብሰ መንግስት አልብሳ ነገሰችው። መክሲሚያኖስና ዲዮቅልጥያኖስን በአንጾኪያ በሮም ተስተካክሎ ነገሱ። ከዚያም በኋላ ሰይጣን ተገለጠላቸውና እንዲህ አላቸው፣ በንጉሱ ሴቶች ልጆች ላይ የዝሙት ፍቅርን በልባቸው ላይ አሳድሬ እንዲወዷችሁና እንዲያገቧችሁ ያደረግኩ እኔ ነኝና አሁንም ትእዛዜን ከሰማችሁ በምድር የሚኖረውን ህዝብ ሁሉ በእጃችሁ ውስጥ አደርግላችኋለሁ። እናንተም ስገዱልኝ። የብርና የወርቅ ስዕልም ሰርታችሁ አማልክት በሏቸው። ስማቸውም አፕሎን፣ አርዳሚስ ብላችሁ ጥሯቸው። ሰዎች ሁሉ ዕጣንን እንዲያሳርጉላቸው እንዲሰግዱላቸው እዘዙ። ያልሰገደላቸውንም ራሶቻቸውን በሰይፍ ቁረጡ። ይህንን ካደረጋችሁ መንግስታችሁን አሰፋላችኋለሁ፣ ካለዚያ ግን መንግስታችሁ ታልፋለች አላቸው። እነዚያም ሁለት ሰነፎች መክሲሚያኖስና ዲዮቅልጥያኖስ ለሰይጣን ሰገዱለት። ያዘዝከንን ሁሉ እናደርጋለን፣ ብቻ መንግስታችንን አጽናልን አሉት። በዚያም ጊዜ ሄሬኔዎስና አርያኖስ በግብጽ ሀገር ላይ መኳንንት አድርጎ ሾማቸው። ለጣዖት የማይሰግዱትን ሁሉ እንዲገድሏቸው አዘዟቸው። የከበረ ቅዱስ ቢፋሞንንም ይህን ትእዛዝ በሰማ ጊዜ እጅግ አዘነ። ወዳጁ ቴዎድሮስን ጠራውና በክብር ባለቤት በጌታችን ስም ደማቸውን አፍስሰው ሰማዕት የሆኑ ዘንድ በምክር ተስማሙ። የቅዱስ ቢፋሞን ዜናው በሁሉ ዘንድ የታወቀ ነውና ወሬው በካዲ ንጉስ መክሲሚያኖስ ዘንድ ተሰማ። መኳንንቶቹም በምስራ ወራጃ በአውሲም ከተማ የሚኖር ስሙ ቢፋሞን የሚባል ሰው አለ። እርሱ የነገስታትን ትእዛዝ የሚተላለፍ አማልክትን የሚረግም የሚያቃልል ነው ብሎ ለንጉስ መክሲሚያኖስ ነገሩት። በዚያንም ጊዜ ንጉሱ ቅዱስ ቢፋሞንን ለአማልክት ካልሰገደ ራሱን በሰይፍ እንዲቆርጡ ትእዛዝ ጽፎ ለጨካኙ መኮንን ለአርያኖስ ላከለት። ደብዳቤውን ከመኮንኑ ዘንድ ሳይደርስ የታዘዘ የእግዚአብሔር መልአክ ለቅዱስ ቢፋሞን ተገለጠለትና በሰማዕትነት እንደሚሞት እናቱና አገልጋዩ ዲዮጋኒዮስም አብሮት እንደሚሞቱ ከነገረው በኋላ ሰማዕትነቱን በትዕግስት እንዲፈጽም ነገረው። የተዘጋጀላቸውንም የክብር አክሊላት አሳየው። ቅዱስ ቢፋሞንም ተነስቶ ለእናቱ መልአኩ የነገረውን ነገራት። መልአኩ ለእርሷም ተገልጦ ይህንኑ እንደነገራት ለልጇ ነገረችውና ለሰማዕትነት በመመረጣቸው በአንድነት እጅግ ደስ አላቸው። ሲጸልዩ ያደሩና በነገታው ቅዱስ ቢፋሞን ወዳጁን ቴዎድሮስን አስጠራውና ሁሉንም ነገረው። ቀጥሎም የመከራው ጊዜ ካለፈ በኋላ አንተ ከዚህች ሀገር ላይ ኤጲስቆጶስነት ትሾማለህ፣ ያን ጊዜ በስሜ ቤተክርስቲያን ትሰራለህ ብሎ ትንቢት ነገረው። ወዲያውም ሰላምታ ተሰጣተው ተሳስመው ተለያዩ። ከጥቂት ቀኖች በኋላ በአውሲም ከተማ መኮንኑ አርያኖስ ደረሰ። የሀገሩ ታላላቆች ሰዎችን አቅርቦ ስለከበረ ቅዱስ ቢፋሞን ጠየቃቸው። የሀገሩ ሽማግሌዎች ስለ እርሱ አዘኑ። እርሱ ታምራትን የሚያደርግ አማልክትንም የሚረግም መሆኑን ያውቃሉና። ወዲያውኑ ቅዱስ ቢፋሞን ቤተሰቦቹን ተሰናብቶ ያማሩ ልብሶቹን ለብሶ ፈረስ ጋልቦ የሀገሩ ሽማግሌዎችን መኮንኖች ካሉበት ቦታ ደረሰ። መኮንኑ አርያኖስን ባየው ጊዜ ደስ ብሎት በክብር ሰላምታ ሰጠው። ቅዱስ ቢፋሞንም የሰላም ትርጓሜው ደስታ ነው። እኔ በጌታዬ በፈጣሪ በኢየሱስ ክርስቶስ ዘንድ ደስታ አለኝ፣ አንተና ባልንጀሮች ግን በሰማያት ደስታ የላችሁም አለው። አርያኖስም ምን የክፉ ነገርን እንድትነግረኝ አልመጣሁም፣ ለአማልክት እንድትሰዋ በንጉሱ ደብዳቤ ታዝዤ መጣሁ እንጂ አለው። ቅዱስ ቢፋሞንም አማልክቶቻችሁ አፍ እያላቸው የማይናገሩ፣ እጅ እያላቸው የማይዳስሱ፣ ጆሮ እያላቸው የማይሰሙ፣ ዓይን እያላቸው የማያዩ፣ አፍ እያላቸው የማይተነፍሱ ናቸውና የሰሯቸውና የሚያመልኳቸው እንደነርሱ ይሆኑ። እኔ ግን ሰማይና ምድርን በውስጣቸው ያለውን ሁሉ ለፈጠረ ለጌታዬ ለፈጣሪ ለኢየሱስ ክርስቶስ ብቻ እሰግዳለሁ አለው። መኮንኑ አርያኖስም ይህንን ነገር ከቅዱስ ቢፋሞን አፍ በሰማ ጊዜ እጅግ ተቆጣ። ጽኑ በሆነ ልዩ ልዩ ማሰቃዮችም አሰቃየው። ዳግመኛም በፈረሶች ላይ አስሮ መሬት ለመሬት እየጎተተ ከተማውን ሁሉ አዞረው። የቅዱስ ቢፋሞን እናትና አገልጋዩ በመጡ ጊዜ በከበረች የወንጌል ቃል አጽናናቸው። እነርሱ ሌሎች የከተማ ሰዎች እኛ በቅዱስ ቢፋሞን አምላክ የምናምን ነን፣ ሰማዕትም እንሆን ዘንድ እንወዳለን ብለው ጮሁና የመኮንኑን ወንበር ገለበጡ። መኮንኑም ትልቅ ጉድጓድ አስቆፍሮ እሳት አስነድዶ ከዚያ ውስጥ ጨመራቸውና ሰማዕትነታቸውን በድል ፈጽመው የድል አክሊልን ተቀዳጁ። ቁጥራቸውም 500 ሆነ። እነዚህ 500 ቅዱሳን ምስክርነታቸውን እስኪፈጽሙ ድረስ ቅዱስ ቢፋሞን ያጽናናቸው ያበረታቸው ነበር። የከበረች እናቱ በላያ ላይ እንዲጸልይ ለመነችው። እርሱም በመስቀል ምልክት በላዩ ላይ አማተበና በሰላም ሂጂ አላት። እርሷም ወዲያውኑ ማንም ሳይነካት ዘላ ከእሳቱ ገባች፣ የሰማዕትነት አክሊልም ተቀበለች። የከበረ ቅዱስ ቢፋሞንን ግን አርያኖስ ወደ ንጉሱ መክሲሚያኖስ ሰደደው። ንጉሱም የነገስታቱን ትእዛዝ የምትተላለፍ ለአማልክት የማትሰግድ ስራየኛ ቢፋሞን አንተ ነህን አለው። ቅዱሱም እኔ ስራዬን አላውቅም፣ ለረከሱ አማልክት ግን አልሰግድም፣ አንተም እነርሱም በአንድነት ወደ ገሃነመ እሳት ትወርዳላችሁ አለው። ንጉሱም ይዞ በእጅጉ አሰቃየው። ማሰቃየትን በሰለቸ ጊዜ ወደ መኮንኑ ሄሬኔዎስ ላከው። እርሱን ካሰቃየው በኋላ መልሶ ለአርያኖስ ላከው። በዚያም ጊዜ ቅዱስ
ቢፋሞን ምንም አልበላም ነበር። አርያኖስም በብረት ችንካሮች ቸነከሮና ለአማልክት ካልሰገድክ አጠፋለሁ አለው። ቅዱሱም ንጉስና አማልክቱን ረገማቸው። መኮንኑም በዚህን ጊዜ አስሮ እየጎተተ በከተማው ሁሉ አዞረው። ከእንዴና ከተማ ውጭ አውጥቶ በእሳት አቃጠለው። ነገር ግን ጌታችን ቅዱስ ቢፋሞንን ከእሳት ውስጥ ያለምንም ጉዳት በደህና ወጣው። ቅዱሱም በእሳት ውስጥ ቆሞ ሳለ ከእግሮቹ ብዙ ደም ፈሰሰ። በዚያ ቦታ አንድ አይነ ስውር ለምጻም ሰው ነበረ። እርሱም ከቅዱስ ቢፋሞን ደም ወስዶ አይኑን ቢቀባው ወዲያውኑ ማየት ቻለ፣ ከለምጹም ነጻ። ከዚያም በኋላ እኔስ በቅዱስ ቢፋሞን አምላክ በኢየሱስ ክርስቶስ አምኛለሁ ብሎ ጮኸ። ወዲያውም መኮንኑ ተናዶ ራሱን በሰይፍ አስቆረጠና የሰማዕትነት አክሊልን ተቀበለ። ከዚያም በኋላ መኮንኑ አርያኖስ የቅዱስ ቢፋሞንን አንገት በሰይፍ እንዲቆርጡ አዘዘ። ቅዱስ ቢፋሞንም አገልጋዩን ዲዮጋኖስን ወደ እርሱ አቅርቦ ስጋውን በስውር እንዲጠብቅ ደሙንም በበፍታ ልብስ እንዲጠቀልል ይህውም ከመከራው ዘመን በኋላ ለበረከት እንዲሆን ነገረው። ገድሉንም ለምእመናን እንዲነግር ከነገረው በኋላ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በመስቀል ምልክት አማተበና ወደ ጭፍሮቹ ሄዶ የታዘዛችሁትን ፈጽሞ በማለት እንዲሰይፉት ራሱን አሳልፎ ሰጣቸው። እነርሱም ወደ ላይኛው ግብጽ አጥማ አውራጃ ወስደው ራሱን በሰይፍ ቆረጡትና የሰማዕትነት ፍጻሜ ሆነ። የተዘጋጀለትንና ቀድሞ ያየውን የክብር አክሊል በመንግስተ ሰማያት ተቀበለ። ከአንገቱም ብዙ ደም በፈሰሰ ጊዜ አገልጋዩ ዲዮጋኖስ በፍታ ዘርግቶ ደሙን ተቀበለ። በቦታው መዓዛው እጅግ ጣፋጭ የሆነ ሽታ በሸተተ ጊዜ ጭፍሮቹ ደንግጠውና ፈርተው ከዚያ ቦታ ሸሹ። ምዕመናንም መጥቶ ስጋቸውን ወስዶ በክብር ገንዞ ቀበሩት። ከመቃብሩም ብዙ ድንቅ የሆኑ ተአምራት ተገለጡ። አገልጋዩም ያችን በፍታ ወደ ሀገሩ ወስዶ ምን እንደሚያደርግ እያሰበ ሳለ ቅዱስ ቢፋሞን ተገለጠለትና ለወዳጁ ለቴዎድሮስና ለሀገሩ ሰዎች ሁሉ ገድሉን እንዲነግር አዘዘው። እሱም በመርከብ ተሳፍሮ ሲሄድ በመርከብ ሳለ ጌታችን በዚያች በቅዱስ ቢፋሞን ደም በታለለ በፍታ ብዙ ተአምር አደረገ። ዲዮጋኖስም የቅዱሱን ገድል ነገራቸው። እነርሱም እያደነቁ ወደ ሀገራቸው አውሲም አደረሱት። ዲዮጋኖስ አውሲም እንደደረሰ ለቅዱስ ቴዎድሮስ ለሀገሩ ሰዎች ሁሉ የቅዱስ ቢፋሞንን ገድል ነገራቸው። ያችንም በደሙ የታለለች በፍታ ሰጣቸው። እነርሱም ብዙ ተአምራትን እያደረገላቸው ከነርሱ ጋር በክብር አኖራት። የመከራው ዘመን አልፎ ደገኛው ንጉስ ቆስጠንጢኖስ ከነገሰ በኋላ እግዚአብሔር የከበረ የቅዱስ ቢፋሞንን ስጋ ገለጠላቸው። እነርሱም ከቅዱስ ቢፋሞን ስጋ በረከትን እየተቀበሉ በሰላም ኖሩ። የሰማዕቱ የቅዱስ ቢፋሞን ረድኤት በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን። እንዲሁም የሐዋርያው የቅዱስ ጢሞቴዎስ የከበረ ስጋው ከኤፌሶን ሀገር ወደ ቁስጥንጥንያ ከተማ እንደፈለሰ እንናገራለን። ይኸውም ጻድቁ ንጉስ ቆስጠንጢኖስ በነገሰ ጊዜ የከበሩ ሐዋርያትና ሰማዕታትን ስጋቸውን ከየሀገሩ ሁሉ እየሰበሰበ ወደ ቁስጥንጥንያ በክብር አስመጣው። የሐዋርያው የቅዱስ ጢሞቴዎስን ቅዱስ ስጋው በኤፌሶን ሀገር እንዳለ ሲሰማ ካህናትን፣ ዲያቆናትን፣ ምእመናንን ልኮ በክብር ወደ ቁስጥንጥንያ አስመጣው። በክብር በሐዋርያት ቤተ መቅደስ ውስጥ ማኖረ። የቅዱስ ጢሞቴዎስን ዜና ዕረፍቱን ጥር 23 ቀን ተናግረናል። ሙሉን ታሪኩን ከዚያ ላይ ይመልከቱ። ረድኤተ በረከቱ ይደርብን፣ በጸሎት ይማረን። እንዲሁም አካሄዱን ከእግዚአብሔር ጋር ስላደረገ በሞት ፈንታ የተሰወረ ነብዩ ቅዱስ ሄኖክ የዕርገቱ መታሰቢያ በዚህች ዕለት ሆነ። ዘፍጥረት 5:21 ሐዋርያው ቅዱስ ጳውሎስም ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም፣ ሳይወሰድ እግዚአብሔርን ደስ እንዳሰኘ መስክሮለታልና በማለት ገልጾታል። ዕብራውያን 11:5 ነብዩ ሄኖክ ብዙ ሰማያዊያን ምስጢራትን ያየ ነው። ስለ ጌታችን እንዲህ ብሎም ትንቢትን ተናገረ። የዘመናት አለቃ ወደ ሆነው የሰው ልጅ ተጠራ። ዓለም ከመፈጠሩ አስቀድሞ የነበረው ሆነ። ሁለተኛም ለጻድቃን የጽድቅ በትር፣ ለአሕዛብ ብርሃን፣ ተስፋ ለሌላቸው አለኝታ ይሆናል አለ። ዳግመኛም ስለ ምኩራብ ሲናገር ያንን አሮጌ ቤት እስኪያሳንሰው ድረስ አየው። ምሰሶዎቹንም ከውስጧ አወጣ። ስለ ቤተ ክርስቲያንም ጌታ አዲስ የበጎች ቤት አምጥቶ ሲሰራ አየው። ከቀድሞ የበለጠ ነው፣ በጎቹም ሁሉ በውስጧ ይሰማራሉ አለ። ስለ ምእመናንም የእነዚህ በጎች ጸጉራቸው ንጹሕ ነጭ ነው፣ የተበተኑትም ከአራዊት ጋር ይሰማራሉ፣ ሁሉም በአንድነት ተሰብስበው ገራሞች ሆነዋል አለ። የነብዩ የቅዱስ ሄኖክ ረድኤት በረከቱ ይደርብን። ለዚህ ቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤቱን ደግፉት። ይቆያል።